ሰላም እንዴት አላችሁልኝ? የቲክቶክ ቤተሰቦቼ ብለውም የሰርዶ ቲቶሪያል ቲዩብ ተከታታዮች በዛሬው ቪዲዮዬ አዲስ ትምህርታዊ ይዘትን ይዤላችሁ ቀርብ ያለው አብራችሁኝ ትሆኑ ዘንድ በአክብሮት እጋብዛለሁ። መልካም እንግዲህ በዛሬው ትምህርታዊ ይዘት ስለ ተሻጋሪ ወይንም ሳቢ ግስ በእንግሊዘኛ አጠራር ትራንሲቲቭ ቨርብ ስለምንላቸው እና ስለ ኢ ተሻጋሪ ወይንም ኢ ሳቢ ግስ ወይንም በሌላ አጠራራቸው ኢንትራንሲቲቭ ቨርብ ስለሚባሉት የግስ አይነቶች ብሎ ምንነታቸውን ከነሙሉ ማብራሪያው በምሳሌ አስደግፌ ይዤላችሁ ቀርቤያለሁ። እንግዲህ የቲክቶክ ቤተሰቦቼ ሰርዶ ቲቶሪያል ቲዩብን ሰብስክራይብ ካላደረጋችሁ በቲክቶክ ባዮ ላይ ሊንኩን ስላስገባሁላችሁ ወይም ስላስቀመጥኩላችሁ ሊንኩን በመጫን ሰርዶ ቲቶሪያል ቲዩብን ሰብስክራይብ ታደርጉ ዘንድ እጋብዛችኋለሁ። መልካም እንግዲህ ወደ ዛሬው ትምህርት ስናመራ በአረፍተ ነገር ውስጥ የሚፈጸመው ድርጊት በባለቤቱ ላይ ወይንም በድርጊት ፈጻሚው ላይ ማለቁን ወይንም ወደ ሌላ አካል መሻገሩን መሰረት በማድረግ ግሶችን በሁለት መንገድ መመደብ ወይንም መፈረጅ እንችላለን። እነሱም ተሻጋሪ ግስ ወይንም ሳቢ ግስና ኢ ተሻጋሪ ግስ ወይንም ኢ ሳቢ ግስ በማለት በሁለት መፈረጅ እንችላለን። እስኪ እያንዳንዳቸውን በምሳሌ እንደሚከተለው እንመልከት። የመጀመሪያው ተሻጋሪ ወይም ሳቢ ግስ ትራንሲቲቭ ቨርብ የሚባለው ሲሆን ይሄ የግስ አይነት ድርጊቱ በአረፍተ ነገር ውስጥ ካለው ድርጊት ፈጻሚ ባለቤት ወደ ሌላ አካል መሻገሩን የሚጠቁም ወይም የሚያመላክት የግስ አይነት ተሻጋሪ ግስ ወይንም ሳቢ ግስ በእንግሊዘኛ አጠራር ትራንሲቲቭ ቨርብ ይባላል። በመሆኑም እነዚህ ተሻጋሪ ግሶች ቀጥተኛ ተሳቢ ወይንም ዳይሬክት ኦብጀክት ያስፈልጋቸዋል። ምን ማለት ነው? በአጭሩ ተሻጋሪ ወይንም ሳቢ ግስ ማለት ድርጊቱ ከባለቤቱ ወደ ሌላ አካል ወይንም ወደ ቀጥተኛ ተሳቢ ይሻገራል ወይም ይተላለፋል ማለት ነው። በእንግሊዘኛ ምን ማለት ነው? It needs a transitive verb and requires a direct object to complete their meaning የሚል ይሰጠናል ማለት ነው። ምን ማለት ነው? ባጭሩ እነዚህ ትራንሲቲቭ ቨርቦች ወይንም ተሻጋሪ ግሶች ምን ያስፈልጋቸዋል? ዳይሬክት ኦብጀክት ወይንም ቀጥተኛ ተሳቢ ያስፈልጋቸዋል ማለት ነው። ስለዚህ ድርጊቱ ከባለቤቱ ወይንም ከድርጊት ፈጻሚው ወደ ድርጊት ተቀባዩ ወይንም ወደ ቀጥተኛ ተሳቢው ይሻገራል ማለት ነው። እስኪ የተሻጋሪ ወይንም የሳቢ ግስ አይነቶች እንመልከት። ሰቀለ፣ ሰጠ፣ ሰበረ፣ በጠሰ፣ ቀደደ፣ ለበሰ፣ አነበበ፣ ሸጠ፣ ላከ። ልክ እንደዚህ አይነት ወይንም እነዚህን የመሰሉ ግሶች ወይንም ማሰሪያ አንቀጾች ምን ይባላሉ? ተሻጋሪ ወይንም ሳቢ ግስ ይባላሉ። ወይንም በእንግሊዝኛ አጠራር ትራንሲቲቭ ቨርብ ይባላሉ። ምን ማለት ነው? እነዚህን ግሶች ስንጠቀም በአረፍተ ነገር ውስጥ የነዚህ ግሶች ድርጊት ከባለቤቱ ወይንም ከድርጊት ፈጻሚው ወደ ድርጊት ተቀባዩ ወይንም ዳይሬክት ኦብጀክት ወደምንለው ወይንም ወደ ተሳቢው ማለት ነው፣ ወደ ቀጥተኛ ተሳቢው ድርጊቱ ምን ያደርጋል? ትራንስፈር ያደርጋል ወይንም ይሻገራል ማለት ነው። እስኪ በምሳሌ በአረፍተ ነገር ውስጥ እንመልከት። ሰራተኛው ሻንጣውን መኪና ላይ ሰቀለ ይላል። ሎክ በዚህ አረፍተ ነገር ውስጥ ሰራተኛው የሚለው የአረፍተ ነገሩ ባለቤት ወይንም ድርጊት ፈጻሚው ነው። ሻንጣውን የሚለው ምንድን ነው? የአረፍተ ነገሩ ቀጥተኛ ተሳቢ ነው ወይም ዳይሬክት ኦብጀክት ነው ማለት ነው። ማለት ሰቀለ የሚለው ይሄ ግስ የሚያርፍበት ማለት ነው። ስለዚህ
ሰራተኛው የመስቀሉ ሁኔታ ይህን ሻንጣውን የመስቀሉ ሁኔታ ይሄ ድርጊት ከሰራተኛው ወደ የት ሂዷል ማለት ነው? ወደ መኪናው አልፎ ሄዷል ማለት ነው። ወይንም ሻንጣውን የመስቀሉ ሁናቴ ወይንም ድርጊት ከሰራተኛው ወይንም ከአረፍተ ነገሩ ባለቤት ወደ የት ሂዷል? ወደ መኪናው ላይ ተሻግሯል ማለት ነው። ስለዚህ ሰቀለ ምን አይነት ግስ ነው? ተሻጋሪ ወይንም ሳቢ ግስ እንለዋለን ማለት ነው። ወደ ሁለተኛው ምሳሌ እንመልከት። ልጁ ብርጭቆውን ሰበረ ይላል። ሎክ እዚህ ጋር አሁን ልጁ የሚለው ምንድን ነው? የአረፍተ ነገሩ ባለቤት ነው። ብርጭቆ የሚለው የአረፍተ ነገሩ ምንድን ነው? ቀጥተኛ ተሳቢ ወይንም ድርጊት ተቀባዩ ነው። ሰበረ የሚለው ደግሞ ምንድን ነው? ግስ ነው። ምን አይነት ግስ ነው? ሳቢ ግስ ወይንም ተሻጋሪ ግስ ነው። ይሄ የመስበሩ ሰበረ የሚለው ድርጊት ከልጁ ወይንም ከድርጊት ፈጻሚው ወይንም ከባለቤቱ ወደ የት ይሻገራል ማለት ነው? ወደ ብርጭቆ ወይንም ወደ ዳይሬክት ኦብጀክቱ ወይንም ወደ ቀጥተኛ ተሳቢው ይሻገራል ማለት ነው። ስለዚህ ሰበረ ምን አይነት ግስ ነው? ተሻጋሪ ወይንም ሳቢ ግስ እንለዋለን። እስኪ ሶስተኛው ምሳሌ እንመልከት። ነጋዴው መኪናውን ሸጠ ይላል። ልብ በሉ። አሁን ነጋዴው የሚለው ምንድን ነው? የአረፍተ ነገሩ ምንድን ነው? ባለቤት ወይንም ሳብጀክት ነው ወይንም ድርጊት ፈጻሚ ነው። መኪናው የሚለው ደግሞ የአረፍተ ነገሩ ቀጥተኛ ተሳቢ ወይንም ምን ይባላል? ዳይሬክት ኦብጀክት ነው ማለት ነው። ስለዚህ የመሸጡ ድርጊት ከነጋዴው ወይንም ከድርጊት ፈጻሚው ወይንም ከአረፍተ ነገሩ ባለቤት ወዴት ተሻግሯል ማለት ነው? ወደ መኪናው ተሻግሯል ማለት ነው። የመሸጡ ሁኔታ ይሄ ድርጊት ከነጋዴ ወዴት ተሻግሯል? ወደ መኪናው ተሻግሯል። ስለዚህ ሸጠ የሚለው ምን አይነት ግስ ነው? ተሻጋሪ